ባንዲራው በተመለከተ አልተስማማበትም። ኢህአዴግ ነው የተስማማበት እንጂ ህዝቡን አልተስማማበትም። በዚህ ላይ ምን አስተያየት አለው? ኦሮሚያ ሚዲያ ኔትወርክን ኢትዮጵያ ውስጥ የመሰረት ድንጋይ ተጥሏል። ከዛ ጋር ተያይዞ ከመሰረቱ ድንጋይ ላይ የተቀመጠ አንድ ካርታ አለ። ምናልባትም የኢትዮጵያ የብሔር ፖለቲካ ካርታ በማስመር እርስ በርስ በመካለል ድንበር በማበጀት ጥላቻ በመሰነቅ ከፍተኛ የሆነ ልዩነት እየተፈጠረ ነውና ይህ ነገር ነገ አንዱን ተሳስረን እንድንቀጥል የሚያደርግ ነው ወይ ብለው ያስባሉ ወይ? የአማራ ብሔርተኝነት ለረጅም ጊዜ ተዳፍኖ የቆየ ነው። ጭቆና ግን ገፍቶ ወደፊት አምጥቶታል። አሽተው ጨቁኖ ከኛ ደባለቋችሁ። በኦሮሚያ አካባቢ ስናይም የአማራ ተወላጆች በመሆናቸው ምክንያት እንዲፈናቀሉ የሚደረጉበት ሁኔታ አለ። ይህ ነገር በምን መልኩ ነው እርሶ ሊቋጭ ይችላል ብለው የሚያስቡት? ህወሓት ለተስፋዬ ገብረአብ የቤት ስራ ሰጠ። መጽሐፍ የልብ ወለድ ትርክት መጽሐፍ ተጻፈ። እነ አቶ ጀዋርና የኦሮሚያ ወንድሞቻችንም ያንን በሚዲያ አስተጋቡት። የልብ ወለድ ትርክት ህወሓት በጀት መድቦ ሐውልት አድርጎ ነው ሊያቆመው። ይህ ሐውልት ጥላቻንና ልዩነትን የሚያሰፋ ካልሆነ በስተቀር በመቆሙ የምናገኘው ትስስርና አንድነት የለምና በዚህ ጉዳይ አቶ ጀዋርና ሌሎችም የመጡት እንትኖች ምን ይላሉ? ምን የመሰረት ድንጋይ ጥያቄ ሰሞኑን ፌስቡክ ላይ አልነበርኩም፣ በጣም ጦፏል አሉ። ብዙ ነገር አምልጦኛል እና አንደኛ የኦኤምኤን የመሰረት ድንጋይ አይደለም። ግንጪ ስንሄድ ግንጪ እንግዲህ ይሄ ነገር የተቀጣጠለበት ቦታ ነው ታውቃላችሁ። ለንገባ ስንል የመሰረት ድንጋይ አስቀምጡ ተባለና አስቀመጥ የመሰረት ድንጋይ። አዲስ አበባ ላይ እየተመዘዘች ያለች ካርድ አለች። ታሪክን እናንሳ ካል ስለ አዲስ አበባ ብዙ ማለት እንችል ይሆናል። ዛሬም ቢሆን በአዲስ አበባ ጉዳይ የኦሮሚያ ጉዳይ እንጂ የአማራ ጉዳይ አይደለም፣ የሌላ ብሔር ጉዳይ አይደለም እየተባለ የሚነሳው ጉዳይ ነገ ላይ አብረን እንድንቀጥል የሚያደርገን አይደለም። የ2007ን ስታቲስቲክስ ሪፖርት በመንግስት የወጣ ነው። እሱም ብንመለከት ከ56% በላይ የአማራ ነዋሪዎች ያሉበት፣ ከ72% በላይ አማርኛ ቋንቋ ተናጋሪ ባለበት የኦሮሚያ ጉዳይ የአዲስ አበባ ጉዳይ የኦሮሚያ ጉዳይ ነው፣ የሌላው ጉዳይ አይመለከተውም የሚል ካርድ መሳብ በትስስራችንና በአብሮነታችን መካከል ጨለማ የሆነ አስተሳሰብ ይሆንብናልና ይህንንም ጉዳይ አይተን። ሁለተኛው ጥያቄ ኦሮሞ ፈርስት ብለሃል። አሁን ወደ ሰከንድ ተሻገርክ ነው መሰለኝ። አማራ ናሽናሊስቶች እስከ የኔን ሰፈር እስከ ዱሙጋ እስከ ሐረርጌ ያለ እኮ ማፕ አለ አይደል እንደሚቀርብ ተወያይተንበታል፣ ተደራድረናል። ድንበሩ የጋ ነው፣ የአማራ ድንበር የጋ ነው። የአርሲን ህዝብ ሄዳችሁ ስለ ሐውልቱ አነጋግራችሁ ታውቃላችሁ? የአርሲ ህዝብ ለእናንተ ኤክስፕሌን አድርጎ ያውቃል ወይ? ጊዜ ቢያልፍም ዋጋቸው የማይቀንሱ ዛሬም ድረስ የኢትዮጵያ ፖለቲካ ትልቅ ማሳያ የሆኑ የታሪክ ሰነዶች አሉ። ከጥቂት ጊዜያት በፊት ጀዋር መሐመድ ባህር ዳር ላይ ተገኝቶ ከአማራ የፖለቲካ ልሂቃንና ከማህበረሰቡ ጋር ባደረገው ውይይት አንዱ ነው። በወቅቱ የተነሱ አንገብጋቢ ጥያቄዎችና የተሰጡ ምላሾች የዛሬውን የፖለቲካ አሰላለፍ ለመረዳት ወደ ኋላ መለስ ብለን የሚገባን የታሪካዊ ሙሉ ቪዲዮ በኢትዮ አዲስ ዴይሊ በድጋሚ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት በወቅቱ የነበረውን እውነታ በቪዲዮ ይከታተሉ ዘንድ እንጋብዛለን። መልካም ቆይታ። አምባገነናዊ ስርዓት እዚህ ሀገር ለረጅም ጊዜ የቆየው ለ27 ዓመት ሲጫወትብን የነበረው ፕራይመርሊ ጉልበት ኖሮት አይደለም፣ በእውቀት በልጦን አይደለም፣ አማራና ኦሮሞን በመከፋፈል ብቻ ነው። ምንም ሌላ ምንም ምስጢር የለም። የዱሮ ቁስሎችን ይነካካልናል፣ እንንጫጫለን። እሳትና ጭድ ብሎ ክብሪት ያቀብላለን፣ እንለኩሰዋለን። በዚሁ መልኩ ነው። ምንም ሌላ ምስጢር የለውም። ስለዚህ መጨረሻ ላይ ነቃን፣ ነገሩ ገባን። ስለዚህ ቄሮ የለኮሰውን እሳት ፋኖ አቀጣጠለውና ያው ብዙ ነገር እንደ ድሮ እንዳልናገር መሐላ ገብቻለሁ ኮምፒውተሬን ስለሰጠው
ለማንኛውም እዚህ የመጣሁት አንደኛ በጣም ስመኘው የነበረ ጉዳይ ስለሆነ ሁለቱ ህዝቦች መነጋገር ከተጀመሩ አምባገነናዊ ስርዓት እንደሚወርድ እርግጠኛ ነበርኩ። ያም ነው የሆነው። አሁን ባለንበት ደረጃ ደግሞ ከመነጋገር አልፈን ሲሪየስ የሆነ ስራ ከሰራን ለሀገር አንድነት፣ ለሀገር ልማት፣ ለዲሞክራሲ የማይነቃነቅ መሰረት መጣል እንደምንችል ስለማቅ በጣም ተስፋ ነበረኝና እንደመጣው ወደዚህ መምጣት የፈለኩበት ኦፍ ኮርስ አንዱ የክልሉ ህዝብ የክልሉን ጀግኖች ለማመስገን ነው። ሌላው ደግሞ ወደፊት ለምንሰራው የውይይት ስራ ፈር ለመቅደድና መፍትሄ መንገድ እንድናመቻች ነው። ይሄ የማዳመጥና የመወያየት መድረክ ነው የሚሆንልን። የመጀመሪያው ነው። ከዚህ በኋላ በተለያዩ ዩኒቨርሲቲዎቻችን በተለያዩ ቦታዎች የሁለቱ ህዝብ ብቻ ሳይሆን አጠቃላይ የኢትዮጵያ ህዝቦች፣ ምሁራን፣ አክቲቪስቶች በመሳተፍ ውይይቶችን ልናሳድግ ይገባል። የመንግስት ላይ ያሉት አመራሮች አሁን ባሉት ሂደት እንዲቀጥሉና እንዲሳካላቸው ከነሱ የበለጠ ስራ መስራት ያለብን በህዝብ ውስጥ ጠለቅ ያለ ስራ መስራት ያለብን እኛ ነን እና ብዙ ለመናገር ሳይሆን ብዙ ለማዳመጥ በተቻለ መጠን ደግሞ እንደ ግለሰብም በዚህ ጉዳይ ውስጥም እንደሚሳተፍ ግለሰብ ከናንተ ጋር ለመወያየት ነው የመጣሁት። አብዛኛውን ነገር በጥያቄ ስታነሱት የምንመልሰው ይሆናል። ለአሁኑ እኔ በመገኘቴ ብቻ በጣም ደስ ብሎኛል። ባትጠይቁኝም ባናወራም ደስ ይለኛል። እኔ በቂ ነው። ለእናንተ መድረኩ ይሰራዋል። በሰሜን እስከ አድዋ፣ በምስራቅ እስከ ኦጋዴን፣ በምዕራብ እስከ መተማ ባንድ ላይ ተሰልፎ አገርን ሲጠብቅ ኢትዮጵያ የምትባል ሀገርን ያቆየ አማራና ኦሮሞ ህዝብን ትላንትና እንደ ታሪክ ጠላቶችን ታይቶ አማራ የኦሮሞ ጠላት ነው እየተባለ ሲሰበክ ኑሮ 27 ዓመት ዛሬ ደግሞ በአቶ ጆሃር መሪነት በቄሮ ትግል በአማራዎች በፋኖ ትግል ለዛሬ ለለውጥ ደርሰናል። እርሶ ደግሞ ባህር አቋርጠው እስከዚህ መጥተው እኛን ለመነጋገር ከአማራ ህዝብ ጋር አንድነትን ህብረትን ለመፍጠር ስለመጡ ለሁላችሁ የአማራ ህዝቦችም የኦሮሞ ህዝቦችን የመጣችሁ እጅግ አድርጌ ላመሰግን እወዳለሁ። በመቀጠል ወደ ሌላ ሀተታ ብዙም አልሄድም። ጥያቄውን ብቻ ልጠይቅ። ህገ መንግስት ላይ በተመለከተ ምን አስተያየት አሉት? ብዙ ህዝቦች ይህንን ህገ መንግስት አሁን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት ተብሎ የምንገዛበት የምንተዳደርበት ያለን ህገ መንግስት ብዙ ህዝቦችን ጥቅማችንን ጎድቶናል፣ መብታችንን አላረጋገጠም ይላሉ። ለምሳሌ ትላንትና እንኳን ህዝቡን በብዛት ከሚገልጸው ከነበረው በኦሮሚያ አካባቢም በአማራ አካባቢም ባንዲራው በተመለከተ አልተስማማበትም። ኢህአዴግ ነው የተስማማበት እንጂ ህዝቡን አልተስማማበትም። በዚህ ላይ ምን አስተያየት አለዎት? ሌላው በዚህ ላይ ተጨምሮ የክልሉ ህዝቦች መፈናቀል በተመለከተ ምን አመለካከት አለዎት? ይህ የህዝቦችን መፈናቀል ህገ መንግስቱ የፈጠረው ጦስ ነው እና በኦሮሚያ እና በሶማሊያ የምናየው ነገር አለ። ብዙ ኦሮሞዎችን ተፈናቅለዋል። ለብዙ ዓመታትን የኖሩበትን አካባቢ እንደ ባይተዋር ታይተው እንዲገደሉ፣ እንዲሰደዱ፣ እንዲፈናቀሉ ተደርጓል። ብዙ ወንድሞቻችንን መጣያ አልባ ሆነዋል። በኦሮሚያ አካባቢ ስናይም የአማራ ተወላጆች በመሆናቸው ምክንያት እንዲፈናቀሉ የሚደረጉበት ሁኔታ አለ። ይህ ነገር በምን መልኩ ነው እርስዎ ሊቋጭ ይችላል ብለው የሚያስቡት? ምክንያቱም በኢትዮጵያ ታሪክ እንዲህ አይነት አንድ ብሔር ለአንድ ብሔር ሲያፈናቀል በታሪክ የለም፣ አላየንም። እና አሁን የሚታይ ያለ ነው ይህ ነገር እንዴት ሊፈታ ይችላል ብለው ያስባሉ? እንደ ሚዲያ ኃላፊ ማለት ነው። የአንድ ህዝብ የሌላ ህዝብ እንደ ጠላት የማየት የሚለው
በተለይ አማራ ኦሮሞን በተመለከተ የሶር ስራ ቅድም እርሶ ሲገልጹት እንደነበሩ እኛ አንድ እንዳንሆን እንደ ጠላት እንድንተያይ ብዙዎቹን የዚህ ህዝብን ፍቅርና አንድነት የማይፈልጉ ብዙ ስራ ሰርተዋል። ነገ ይሄ ነገር በምንድን ነው ልንፈታው ብለው የሚያስቡት የሚያቅዱት ማለት ነው። ሌላው ማንነት በተመለከተ በኢትዮጵያ ብዙ ጥያቄዎች አሉ። ይሄን ስርዓት ሲመቸው በእጁ ሳይመቸው ሲቀር በማንኪያ የማስተናገድ ሁኔታ ይታያል እና ብዙ ጥያቄዎች የማንነት ጥያቄዎች አሉ። ሊመለስ አልቻለም እስካሁንና በእኛ ለምሳሌ ብናይ ወልቃይት፣ ጠገዴ፣ ራያ ይህን ጥያቄዎች ሊመለሱ አልቻሉም። እርሶ እንዴት ቢሆን ነው የተሻለ የሚሉት? ይህን ጉዳይ ማንነት በተመለከተ በሌሎቹም አሉ፣ በደቡብም ጥያቄዎች አሉ፣ በኦሮሚያም ጥያቄዎች ይኖራሉ። እነዚህ ነገሮች ምንድነው መቋጫ ሊኖረው ይችላል ብለው የሚያስቡት? ሌላው በአንድ ክልል ብዙ ህዝብ እያለ ለምሳሌ የኦሮሞ ህዝብ በሶማሊያ ብዙ ህዝብ ቢኖር አንድ ከተማ ያ ህዝብ ውክልና ይሰጠው፣ ትንሹ የሶማሌ ህዝብ ብቻ ነው የሚያስተዳድር እውቅና የሚሰጠው። የአማራ ህዝብም በዚህ ተመሳሳይ በሐረርም በናዝሬትም በአዲስ አበባም ብዙ ህዝብ አለ፣ ነገር ግን እውቅናና ውክልና የለውም። ነገ ይህን ጉዳይ እንዴት መፈታት ይገባል ብለው ያስባሉ? ትላንትና ወዲያ ይህን ህዝብ በዜግነቱ ብቻ እንደ ብቃቱ አገር ሲያስተዳድር አገር ሲመራ ነበረ። ትላንትና የመጣ ህገ መንግስት ግን ይህን ጉዳይ ለነዚህ ህዝቦች እየለያየ እየጎዳ ነው ያለውና እንዴት ቢፈታ ይቻላል ብለው ያስባሉ? እርሶ አሁን እዚህ ስለመጡ እጅግ አድርገን እናመሰግናለን። አሁን የአማራና የኦሮሞ አንድነት ህብረት ነገ በምን መልኩ ነው እንዲሄድ የተሻለ ነው ብለው እንደ ሚዲያ ኃላፊ እንደ ቀሮ ኃላፊ ሐሳብና ምክር የሚሰጡን? አመሰግናለሁ። ጨርሻለሁ። እንዲህ ቅድም አቶ ጀዋርም አቶ ንጉሱም ሲሉን እንደነበር ለዚች ዕለት መብቃት እንዲህ ሁለቱ ወንድማማች ክልሎች በአንድ መድረክ ቁመው እንድንነጋገር እንድንወያይ ይህ መድረክ መፈጠሩ ትልቅ ነገር ነው። አቶ ጀዋር ይህንን አስበው እዚህ ድረስ መምጣታቸውን በቅድሚያ ላመሰግን እወዳለሁ። ነገር ግን ወደ ጥያቄ ልግባና አቶ ጀዋርና የሚመሩት ኦሮሚያ ሚዲያ ኔትወርክ ላይ በተለያየ ጊዜ እከታተለው ነበር። ምናልባት የቋንቋ ችግር ሲገጥመኝ ወንድሞች የኦሮሚያ ልጆች እነሱንም ቢሆን እያስተረጎምኩኝ ያለውን ፕሮግራም እከታተል ነበር በተለያየ ጊዜያትና አንደኛ በወቅቱ ከነበረውም ሁኔታ አሁን ከደረሰበትም እይታ ያሉንን አንዳንድ ጥያቄዎች ለማንሳት የበለጠ የወደፊት ትስስሩንና ወንድማማችነቱን ያጠነክረዋልና ይህን ታሳቢ በማድረግ የተወሰኑ ጥያቄዎችን ለማንሳት እሞክራለሁ። አንደኛ ያው ኦሮሚያ ሚዲያ ኔትወርክ ሲመሰረት ኦሮሞ ፈርስት ተብሎ ነው የተመሰረተው። ስለዚህ ምናልባትም ዘመዶቻችን አንደር ኮቴሽን ለ27 ዓመት በብሔር ቅርጫ ከፋፍለው አንዱንን እንዳንቆም አድርገውን እርስ በርስ ሲያባሉን መኖሩን አቶ ጀዋርም አልዘነጋውም። ግን ያንን ሳይዘነጋ ኦሮሞ ፈርስት ብሎ ለረጅም ጊዜ የኦሮሞን ግድሚያ በማቀንቀን ወንድምና የደም ትስስር ያለውን የአማራን ማንነት ያን ያክል ብዙም ሲሄድበት አላየንም። ስለዚህ ይህን ጉዳይ እንዴት ነው አሁንስ ያለው አቋም በዚህ ጉዳይ የሚል ጥያቄ አለኝ። ሌላው አሁንም ዌልካም ብለው አቶ ንጉሱም የኦሮሚያ ወንድማማቾችም ርዕሰ መስተዳደር በተገኙበት አቶ ጀዋርን አቀባበል ተደርጎለታል። ትልቅ የምስራች የሚደረግ ደግሞ የአማራና የኦሮሞ ወንድማማችነትን ለማጠናከር ሲባል ጀዋር ያው ኦሮሚያ ሚዲያ ኔትወርክን ኢትዮጵያ ውስጥ የመሰረት ድንጋይ ተጥሏል። ከዛ ጋር ተያይዞ
ከመሰረቱ ድንጋይ ላይ የተቀመጠ አንድ ካርታ አለ። ምናልባትም የኢትዮጵያ የብሔር ፖለቲካ ካርታ በማስመር እርስ በርስ በመካለል ድንበር በማበጀት ጥላቻ በመሰነቅ ከፍተኛ የሆነ ልዩነት እየተፈጠረ ነውና ይህ ነገር ነገ አንድ ሆነን ተሳስረን እንድንቀጥል የሚያደርግ ነው ወይ ብለው ያስባሉ ወይ? ሌላው ጉዳይ ህወሓት አንድ የቤት ስራ ሰጥቶን ነበር። በወቅቱ ለማስተሳሰር ያክል ነው። ህወሓት ለተስፋዬ ገብረአብ የቤት ስራ ሰጠ። መጽሐፍ የልብ ወለድ ትርክት መጽሐፍ ተጻፈ። እነ አቶ ጀዋርና የኦሮሚያ ወንድሞቻችንም ያንን በሚዲያ አስተጋቡት። የልብ ወለድ ትርክት ህወሓት በጀት መድቦ ሐውልት አድርጎ ነው ሊያቆመው። ይህ ሐውልት የጥላቻንና ጥላቻንና ልዩነትን የሚያሰፋ አካል ሆነ በስተቀር በመቆሙ የምናገኘው ትስስርና አንድነት የለምና በዚህ ጉዳይ አቶ ጀዋርና ሌሎችም የመጡት እንትኖች ምን ይላሉ? ይህ አንድነታችንና ትስስራችን ያጠነክራል ብለው ያስባሉ? ያልተፈጠረ ትርክትስ የቤት ስራ ሲሰጡን ዛሬም እንደ ትናንቱ እየተቀበልን መቀጠል አለብን ነው የሚለውንም ጉዳይ ቢያዩ ትላለው። ሌላው አሁንም ቢሆን የፖለቲካ ውክልናና የኢኮኖሚ ተጠቃሚነትን በተመለከተ እንደ ሀገር አብረን ስንቀጥል የኔ ብሔር ከዚህ ቦታ ይቀመጥ እያልን የምንሄድበት አግባብ ሳይሆን የፖለቲካ ውክልናችን በሁሉም ቦታ ተመጣጣኝ ሆኖ ኢኮኖሚያዊ ተጠቃሚነታችን እኩል እንዲሆን ኦሮሚያ ሚዲያ ኔትወርክ በሀገር ውስጥ ከገባ ይህንን ለአማራውም እኩል መስራት በኩል ያለውን ሚና ወደፊት መንግስትንም አሁን ያለውንም ስርዓት በመሞገት መኩት ልክ እንደ ትናንቱ ምን ታስቧል፣ ምንስ ሊሰራ አቅዳችኋል የሚለውን ጉዳይ እንዲታይ ነው። ከቅርብ ጊዜ ወዲህ አቶ ጀዋርን ላመሰግንበት የሚገባኝ አንድ ነገር አለ። ወንድሞቻችን በቅርብ ጊዜ ልክ እንደ ትናንቱ የመፈናቀል አደጋ ደርሶባቸው ነበር። ኦሮሚያ ክልልም ላይ ልክ እንደ ሌላው ክልል በዚያን ወቅት ግንባር ቀደም ሆኖ ተው ጥሩ አይደለም ይመለሱ አረጋጉ እያልክ ለሰራው ስራ አሁንም ልትመሰገን ይገባሃል። አብረን ስንቆም አብረን የምንቆመው አብረን ስንኖር ነው። አብረን የምንኖረው ደግሞ ስንከባበር ነው፣ ስንተሳሰብ ነው። ኦሮሚያ ላይ ያለው የአማራ ማህበረሰብ ሀብት የማፍራት የመኖር በቋንቋቸው የመማር የፖለቲካ ውክልና የማግኘት መብት እስካልተረጋገጠ ድረስ አብሮነታችንና ትስስራችን ጥብቅ ነው፣ ስር የሰደደ ነው ለማለት እንቸገራለንና በዚህ ጉዳይ ያለውንም ሁኔታ ቢታይ እላለሁ። የመጨረሻው ጥያቄ ነው። አዲስ አበባ ላይ እየተመዘዘች ያለች ካርድ አለች። ታሪክን እናንሳ ካል ስለ አዲስ አበባ ብዙ ማለት እንችል ይሆናል። ዛሬም ቢሆን በአዲስ አበባ ጉዳይ የኦሮሚያ ጉዳይ እንጂ የአማራ ጉዳይ አይደለም፣ የሌላ ብሔር ጉዳይ አይደለም እየተባለ የሚነሳው ጉዳይ ነገ ላይ አብረን እንድንቀጥል የሚያደርገን አይደለም። የ2007 ስታቲስቲክስ ሪፖርት በመንግስት የወጣ ነው። እሱም ብንመለከት ከ56% በላይ የአማራ ነዋሪዎች ያሉበት፣ ከ72% በላይ አማርኛ ቋንቋ ተናጋሪ ባለበት የኦሮሚያ ጉዳይ የአዲስ አበባ ጉዳይ የኦሮሚያ ጉዳይ ነው፣ የሌላው ጉዳይ አይመለከተውም የሚል ካርድ መሳብ በትስስራችንና በአብሮነታችን መካከል ጨለማ የሆነ አስተሳሰብ ይሆንብናልና ይህንንም ጉዳይ አይተን እንደ ጋራ ቁመን እንደ ጋራ ኑረን እንደ ጋራ ሰርተን እንደ ጋራ ተወክለን እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነን የትናንትናው ላይ ደገም ነገን የተሻለ እንድናደርግ ለማለት እጠይቃለሁ። አመሰግናለሁ። አንስቶ የጠየቀኝ ብሔረተኝነት በራሱ ጊዜ አይወለድም። ጭቆና ነው ብሔረተኝነት የሚወልደው። የኦሮሞ ብሔረተኝነትም የተወለደው በጭቆና ነው። የአማራ ብሔረተኝነት ለረጅም ጊዜ ተዳፍኖ የቆየ ነው። ጭቆና ግን ገፍቶ ወደፊት አምጥቶታል።
አሽተው ጨቁኖ ከኛ ደባለቋችሁ። ስለዚህ ብሔረተኝነት እንዲለዝብ ከተፈለገ ለማፈን መሞከር ሳይሆን እንዲተነፍስ ቦታ መስጠት ነው። አንግቧቸው የሚነሱ ጥያቄዎች በውይይት በድርድር እንዲፈቱ ለማድረግ ነው። ለረጅም ጊዜ በዓለም ላይ በተለያየ ቦታ ላይ ጭቆና በቅርቡ እንኳን የተደረገው በሀገራችን የሸር ነው። ግን በሌላው ዓለም ላይ ሀገር መገንባት የሚፈልጉ ስቴት ቢልደርስ በአንድ ሀገር ውስጥ አንድ ብቻ ብሔረተኝነት ሀገራዊ ብሔረተኝነት ብቻ ነው የሚያዋጣው እንጂ በተለያየ በብሔር በቡድኖች ያለ ብሔረተኝነት ለሀገር ጠንቅ ነው የሚለውን ያስባሉ። ትክክል ነው። ብሔረተኝነት ችግር አለው፣ ለሀገር አንድነት ላይ ጫና አለው። ይህንን እንደ አንድ ብሔረተኛ አምነዋለሁ። ሆኖም ግን አንዴ የህዝብ ጥያቄ ይዞ የተነሳ ብሔረተኝነትን አወድመዋለሁ ማለት ሀገርን ለውድመት ማዘጋጀት ነው። የሚያዋጣው ያ ብሔረተኝነት ይዞት የሚነሱትን ጥያቄዎች በአግባቡ በማዳመጥ በህግ ማዕቀፍ ውስጥ ህዝብን ባሳተፈ መልኩ ዘላቂ በሆነ መልኩ መልስ መስጠቱ ነው የሚያዋጣውና የአማራ ብሔረተኝነት ይዟቸው የተነሱ ጉዳዮች አሉ። ለምሳሌ እኔ ዲሲ ላይ የማገኛቸው ሰዎች ወልቃይት የት መሆኑን የማያውቁ እዛ ሐረርጌ የተወለዱ ስለ ወልቃይት እሳት ለብሰው እሳት ጎርሰው ሲናገሩ ታያለህ። እነኛ ሰዎች ስለ ወልቃይት ምን አገባህ ማለት አትችልም። እና የአማራ ብሔረተኝነት ያሰጋናል ካልን የኢትዮጵያ ሰዎች የወልቃይትን ጥያቄ በአግባቡ መመለስ ነው። የአማራ ህዝብ ለምሳሌ ኮሎኔል ያነሱት ጥያቄ አለ። የአማራ ህዝብ መፈናቀል የአማራ ብሔረተኝነትን ይመግበዋል። ስለዚህ የአማራ ብሔረተኝነት ለኢትዮጵያ ያሰጋል ካልን ሰው እንዳይፈናቀል ማድረግ ነው ፒሪየድ። ስለዚህ የሚያዋጣው ነው እና ለሁለተኛው ጥያቄ ኦሮሞ ፈርስት ብለሃል። አሁን ወደ ሰከንድ ተሻገርክ ነው መሰለኝ። ሉክ ጭቆና አፈና ወደ ብዙ ቦታ ጥግ ሊገፋ ይችላል። ትልቁ ቁም ነገር ብሔረተኝነትን ማጠቃቀማችን ብሔረተኞች የሆኑም ሰዎች የምንጠቀምበት ሂደት በጥንቃቄ መያዝ መቻል አለበት። በእኛም ሳይድ ቢሆን በማንነታችን ላይ ከፍተኛ ጫና ሲደረግ ስለነበረ እስር ቤቶች በሙሉ ኦሮሞ ስለሆነ ብቻ ሰው ሲሞላበት ስለነበረ የነበረውን ቁጭትና ንዴት አሁን ታዩታላችሁ። መቼ አሁን ታዩታላችሁ። ሰው ሲቀጠቀጥ ሲጨፈጨፍ፣ ወንድሞች እህቶች ሲገደሉ ሲሰደዱ በእስር ቤት ሲገቡ ስለሌላ ነገር የሚሰብክህ እየገደለ ይሄ የነበረው መንግስት እኮ እስር ቤቱን በወንድሞቻችን ሞልቶ ስለ ዲሞክራሲ ይሰብክ ነበር። አብሬው እንዲሰብክ ይፈልጋል። ደግሞ አፍኖህ ታጋዮችን አሸባሪ እያለ አብረ ስለ ሽብር እንድታውጅ ሽብር እንድትኮነን ይጠይቅ ነበር። እና ያ ነው ብዙን ነገር ወደዛ እየገፋ ያለው። ጥያቄው አማራነት ኦሮሞነት ችግር የለውም። በአማራነት መኩራት ችግር የለውም፣ ኃጢአት አይደለም። በኦሮሞነት መኩራትም ኃጢአት አይደለም። እኔ አልፈጠርኩትም፣ አንተ አልፈጠርክም። ከዛ ጋር ችግር ያለው ከእግዚአብሔር ጋር ወይ ከራከር እኔ አይደለሁም ይሄን የፈጠርኩት። ትልቁ ምንድነው? አንድ ሰው በኦሮሞነቱ እንዳይጠቃ፣ ሰው በአማራነቱ እንዳይጠቃ፣ በትግሬነቱ እንዳይጠቃ ማድረግ። ያ ከሆነ ማንነቱን ይዞ ፈጣሪ በሰጠው ንብረት ላይ ጥሮ ግሮ ሳይዘረፍ የእርሱ እርሻ ሌላ ሰው መጥቶ በኢንቨስትመንት ስም ወስዶት እሱ እዛ ጭሰኛ ሳይሆን የሚኖርበት ሀገር ከመሰረትን ኦሮሞነቱን ይዞ ሀገራዊ ማንነትንም በጋራ እንደ ቁብ አዋጥቶ ሊገነባው ይችላል። ስለዚህ ሀገርን ኢንቲግሬት ማድረግ ይቻላል። በዚህ የሚፈታ ይመስለኛል። ምን የመሰረት ድንጋይ ጥያቄ ሰሞኑን ፌስቡክ ላይ አልነበርኩም፣ በጣም ጦፏል አሉ። ብዙ ነገር አምልጦኛል እና አንደኛ የኦኤምኤን የመሰረት ድንጋይ አይደለም። ግንጪ ስንሄድ ግንጪ እንግዲህ ይሄ ነገር የተቀጣጠለበት ቦታ ነው ታውቃላችሁ። ልንገባ ስንል የመሰረት ድንጋይ አስቀምጡ ተባለና አስቀመጥ የመሰረት ድንጋይ። በጣም ይሄ ማፑ ነው አይደል ጥያቄው። ምን ያህል እኮ እንዳራራቁን የምታዩት በዚህ ነው። የአማራ አክቲቪስቶች ያንን ማፕ ከዚህ በፊት አለማየታችሁ የሚያሳየኝ የነበረው በደል ነው፣ የእናንተ ስህተት አይደለም። ይሄ ማፕ 1973 የወጣ ማፕ ነው። በኦሮሞ ናሽናሊዝም ውስጥ ያለ
የቆየና እኔ እንግዲህ ሳልወለድ በፊት የነበረ ማፕ ነው። እስከ ዛሬ ያልተወያየንበት ዛሬ ነው ለውይይት የቀረበው። ዛሬ ባንቀራረብ ራሱ ጥያቄውን አታነሱትም ነበር። ይዚ አሁን ያ ማፕ በኦሮሞ ናሽናሊስቶች ውስጥ የነበረ የቆየ ኦሮሚያ ማፕ ብለህ የኦሮሞ ልጅ ብትጠይቅ በሙሉ እሱን ነው የሚያሳይ። ምንም አልዋሽዋችሁ። ትክክለኛ ነው አይደለም መች ተወያየንበትና ሁሉም ማስረግጥላችሁ። አንደኛ የዩኤምኤን መሰረት አይደለም የዛ እንግዲህ እንጂ በጣም ሰው ማአት ሰው ነው የተጨፈጨፈው አይደለም። እኔ ኮሎኔልን ብትወስደው ያስቀምጠዋል ያንን ለክብር ሲል ተመልሶ በኋላ ይከራከርበታል እንጂ እና ልንወያይበት እንደ ይሄው የአማራ ናሽናሊስቶች እስከ የኔን ሰፈር እስከ ዱሙጋ እስከ ሐረርጌ ያለ እኮ ማፕ አለ አይደለም እንደሚቀርብ ተወያይተንበታል፣ ተደራድረናል። ድንበሩ የጋ ነው። የአማራ ድንበር የጋ ነው። ማን ያስቀመጠው የአሁኑን ድንበር? እናንተ ናችሁ? እኛ ነን? ኦሮሞና አማራ በድንበር መቼ ነው የተደራደረው? መጣው እኮ ነው መስመር ያስቀመጡልን አይደለም እንዴ? እንደው እስቲ ከዚህ ውስጥ በእርግጠኝነት የሰሜን ሸዋን የሁለቱን ሰሜን ሸዋን ድንበር የሚነግረኝ ማን አለ? እዛ አካባቢ ያሉ ሸዋግሌዎች ሊሆኑ ይችላሉ። መቼ አዳመጥናቸው? አዲስ አበባ ላይ ተስሎ የመጣ ማፕ ላይ ነው እየተጣላን ያለ ነው። ጎበዝ እንደራደር፣ እንከራከር፣ እንወያይ ህዝቡን ባማከለ መልኩ እና የሚያስፈልገው ሉክ እንዲህ አይነት ነገሮች ማአት ጉዳዮች አሉ። ትልቁ ቁም ነገር አንድ ሌላ ሊጨቁነን የፈለገ መንግስት ባስቀመጠው ማፕ ባስቀመጠው ባንዲራ ባስቀመጠው ምናምን ላይ መወያየቱ እኔ ኮንትሮቨርሲው መነሳቱ በደንብ ነው የምወደው፣ እንድንወያይ ያስገድደናል። ግን ከዛ አልፎ ግን ነገሮችን ወደ ጫፍ ይዞ ባንሄድ ጥሩ ይመስለኛል። የሐውልት ጉዳይ አጌን እዚህ ሀገር ውስጥ ለረጅም ጊዜ በደሎች ተፈጽመዋል። እነዛን በደሎችን ለማስታወስም ሆነ ጀግኖችን ለማስታወስ ብዙ ሐውልቶች ቆመዋል። ሲቆምም ብዙ ውይይት የለበትም። ለምሳሌ የጎንደር ህዝብ እና በሐውልቱ አርሲ ውስጥ ነው ያለው። የአርሲን ህዝብ ሄዳችሁ ስለ ሐውልቱ አነጋግራችሁ ታውቃላችሁ? የአርሲ ህዝብ ስለእናንተ ኤክስፕሌን አድርጎ ያውቃል ወይ? ሁሉም በየውይይት ሳይደረግ ሲሪየስ ዲስኮርስ በተለይ የሂስቶሪካል ሚሞሪ ጉዳይ ጊዜ ቢኖረኝና በስፋት ብንወያይ ደስ ይለኝ ነበር። ሂስቶሪካል ሚሞሪ ጉዳይ በጥንቃቄ ሊያዝ ይገባል። በጥንቃቄ በሰፊ ውይይት ሊካሄድ ይገባል። ሰዎች ይጨራረሳሉ። እኔ እንደ ሀገር ነበርኩ። አብዛኛው ህንዱ ሰው የሚጨራረሰው በእንዲህ አይነት የሐውልቶች ጉዳይ፣ የሞኑመንቶች ጉዳይ፣ በእንዲህ አይነት ጉዳይ ላይ ነው እና የሚያስፈልገው ውይይት ነው። አሁን የሚያስፈልገው እንደኔ አመለካከት ይሄ ግንብ ይሄ ሐውልት ይሰቀል ይሄ ፍረስ ያ ሳይሆን ምንድነው የሆነው በአገራችን ባለፉት ዓመታት ሰፊ ያለ ክርክርና ውይይት እናድርግ፣ እንከራከር። አስፈላጊ ነው አይደለም ወይ? ከቆመስ እንዴት ይሁን ምንድነው የሚለውን ነገር ሰው እንወያይ። ጎበዝ ውይይቱ የለም ገና ማዶ በማዶ ቁጭ ብሎ ይህን እንትከል ይህን እናውልቅ ማለቱ የባንዲራውን ጉዳይ እንውሰደው። እዚህ ላይ ማአት ባንዲራ ይዛችሁ ስትመጡ ፌዴራሊዝሙ ፈረሰ ተባለ። ሰው ያልተረዳው ነገር አለ። ሰው የባንዲራው ፍቅር ብቻ አይደለም ይሄን ይዞት ያስወጣው። ያ ባንዲራ እንዳይወጣ እኮ ህግ ወጥቶ ነበር አይደለም እንዴ? ባንዲራ አይደለም ባንዲራ ሰው ከፈለገ ሸሚዙን ይዞ መሄድ መቻል አለበት ዲሞክራሲ ውስጥ አይደለም ባንዲራ ሸሚዙን ይዞ መሄድ ሲችል የራሳቸውን የፖለቲካ ዓላማ መጫን ስለፈለጉ ብቻ ህገ ወጥ አድርገውታል። እነኛስ ሲጨቁኑ የነበሩ ሰዎች ሲፈናቀሉ ደግሞ ሰው ድሉን ለማሳየት ባንዲራ ይዞ ወጣ ባህር ዳር ላይ ፒሪየድ። እንደዛ ነው የማይሆነው። ኦሮሚያ ውስጥም ቢሆን የኦነግ ባንዲራ የሚባለው እንደ ኦነግ አይደለም የሚታየው እንደ የትግል አርማ ነው የሚታየው። አብዛኞቹ ያን ባንዲራ ይዘው ወጡ ልጆች ብታዩ የአብይን ፎቶ አላቸው። አብይ ኦነግ ነው ብላችሁ እንዳታሳስሩት ብቻ እንጂ አይደለም እንዴ? እና አሁን ሰው እየሆነ ያለው ምን መሰላችሁ? ታፍኖ ስለነበረ እየተፍታታ ነው፣ ሴሌብሬት እያደረገ ነው። ይሄንን ምሁራንና እኛ አክቲቪስቶች ደግሞ እንዴት ነው ወደፊት መሄድ ያለብን? እኔ ጽፌ ነበር በዚህ ጉዳይ ላይ። በተለይ የጎንደር እዚህ ባህር ዳር ላይ ማአት ባንዲራ በወጣ ወቅት በሌሎች ክልሎች ላይ ስጋት ለመፍጠር ከፍተኛ ፕሮፓጋንዳ ሲነፋ ህገ መንግስቱ ተጥሷል ምናምን ሲባል ኖ ህገ መንግስቱ አልተጣሰም። ኢንፋክት ህገ መንግስቱ ዛሬ ነው ባህር ዳር ላይ የተከበረ ነው ያልኩት። ምክንያቱም ህዝቦች የፈለጋቸውን ባንዲራ ይዘው የኬንያ ለምን ይዘው አይመጡም እንዴ? ምን አገባው መንግስት በዚህ ላይ? እንደዚህ አይነት ነገር በመንግስት ደረጃ በመንግስት ቢሮ ላይ ከተሰቀለ ሌላ ነገር ነው።
እስኪለወጥ ድረስ ግን ለማፈን መሞከሩ ትክክለኛ አይደለም ለማለት ያህል ነው። የተመጣጣኝ ውክልና ጉዳይ ግዴታ ነው። ወደንም ጠላንም እቺ የአገር የብዙ ብሔሮች፣ የብዙ ሃይማኖቶች፣ የብዙ መልክዓ ምድራዊ አቀማመጥ ያለባት ሀገር ናት። ስለዚህ በሰላም መኖር የምንፈልግ ከሆነ በእያንዳንዱ የመንግስት ተቋም ውስጥ ፌር ሪፕሬዘንቴሽን ግዴታ ነው። ፌር ሪፕሬዘንቴሽን ግዴታ ነው በክልልም ደረጃም ቢሆን እና ከዚህ ጋር ያው ኮሎኔል ደመቀ የጠየቁትም አለ። በኦሮሚያ ያሉት ሆነ በሌላ ክልሎች ያሉት የአማራ ተወላጆች እውቅናና ውክልና ሁለቱ በጣም ወሳኝ ነው። እውቅናና ውክልና በብዙ ቦታ እውቅና የማይሰጣቸው ውክልና የማይሰጣቸው በተለይ አማራው በዚህ ላይ እንዳታፍሩ ግፉበት። ምክንያቱም እንደ አማራ በኢትዮጵያ ውስጥ የተበተነ ብሔር ያለ አይመስለኝም። በብስፋት አለ። እዛ ክልል ያለው የእናንተ ወንድም እና እህት መብቱ ሊከበር ይገባል። ውክልናና እውቅና ሊኖረው ይገባል። ይሄ ከእናንተ ጋር እታገላለሁ እኔ በጣም አስፈላጊ የሆነ ጉዳይ ስለሆነ በኦሮሚያ ውስጥ ከኦሮሞ ቀጥሎ ትልቁ ብሔር አማራ ነው። ውክልና ሊኖረው ይገባል። በኦሮሚያ ጨፌ አብሶሉትሊ ሊኖረው ይገባል። በኦሮሚያ ምክር ቤት ሊኖረው ይገባል። ዝርዝሩን ግን እንወያይበት። ምክንያቱም እንደ አማራ ክልል አይደለም። አማራ ክልል ውስጥ ወይ ያለው ኦሮሞ በአንድ ሰፈር ነው ያለው። ስለዚህ በወረዳ ውጣና ምረጥ ትለዋለህ። ተቀምጦ መጥቶ ይቀመጣል አይደለም እንዴ? ኦሮሚያ ውስጥ ግን አማራ እንደዛ የለም። ብትን ብሎ ነው ያለው። እንዴት እንወከል? አማራውም ይወያይ። እንዴት እንወክላቸው? የኦሮሞ ህዝብና ክልሉም ይወያይ። ግን የውክልናው ጉዳይ ግዴታ ነው። አንድ ነገር ልንገራችሁ ስለተከፋፈልን የማናቀው ነገር ኦሮሚያ ውስጥ የአማራውን እና አማርኛ ተናጋሪውን አኮሞዴት ለማድረግ የተሰራ ስራዎች አሉ። ለምሳሌ ኦልሞስት በሁሉም ዞኖች እኛ አባጫዳ ስንጀምር ጆክ ጀመሩ የኛ አማራ ጓደኞች። ከአባጫዳ ይሻለናል የጤፍ አጨዳ ብለው በቃ አመጽ አነሱ። ስለዚህ በአማርኛ ከኤሌመንተሪ ጀምሮ ትምህርት ቤት ይሰጣል። ትክክለኛ ውሳኔ ነው። ወደ 300 ያህል ትምህርት ቤቶች አሉ በአማርኛ የሚያስተምሩ ኦሮሚያ ውስጥ። በተወሰነ ደረጃ ቁጣ ለማስነሳት በዚህ ተሞክሮ ነበር። ግን የኦሮሚያ ክልላዊ መንግስት ትክክለኛ ውሳኔ በመውሰድ በአፍ መፍቻ ቋንቋ መማር መብት ስለሆነ ያንን ማጠናከር አስፈላጊ ነው። እነኚህ ሊያጣሉንም ሊያጋጩንም የሚገቡ ጉዳዮች አይደሉም። በሌሎች ክልሎችም ቢሆን የተለያዩ ያሉ ብሔሮች መብታቸው ውክልናው አስፈላጊ ነው የሚመስለኝ። ዝርዝሩን ግን እንከራከርበት፣ እንደራደርበት፣ እንወያይበት። ስለ ውክልና በኦኤምኤን ከሆነ ባህር ዳር ላይ እናቋቁምላችኋለን። ምንም ችግር የለም። ስናቋቁም ደግሞ ከኦሮሚያ አንልክላችሁም። የእናንተኑ ሰው ነው የምንቀጥረው። የእናንተው ድምፅ ነው የሚስተጋግባው ማለት ነው። ስለዚህ ከአዲስ አበባ እየተላከ የሚደረግ ስራ ከእንግዲህ መቆም አለበት። እኛ በኦኤምኤን ችግር የለውም። እኛ ሊበራሎች ነን። በመንግስት ደረጃም ቢሆን ይሄ መሆን ያለበት ይመስለኛል። በዚሁ ጋር አያይዤ ውክልናው ጉዳይ ጋር ተያይዞ ንጉሱ እኮ ኦሮሚያዊ ነው አይደለም እንዴ? አርሲ ውስጥ ነው የተወለደው። እኔ ከፕሬዝዳንት ገዱ ጣላለሁ ብዬ እንጂ መጥቶ ኦሮሚያ ውስጥ እንዲመራ ነው፣ ጥሩ ኮሚኒኬሽን እንዲሰራ ነው ፈልገው። ስለዚህ ኦሮሚያ ውስጥ ያለው የአማራ ተወላጅ ኦሮሚያዊ ነው፣ የዛ ክልል ዜጋ ነው። እኔ ነው የሚያውቀው የአርሲ ልጅ፣ እናንተ ነው የሚያውቃችሁ። 4-5 ትውልድ እዛ የነበረ ሰው ከእናንተ ጋር በሳይኮሎጂ የብሔር ግንኙነት ይኑረው፣ ምናልባት የደም በዛውም በኮንፊውዥን በሆነ መልኩ እንጂ ኮመን የሚያደርገን እኛ ጋር ስላደገ ከኛ ጋር የኖረ ሰው ስለሆነ ወንድማችን ብቻ ሳይሆን አካላችን ነው። በኦሮሚያ መንግስት ውስጥ አሁን ዛሬ ኦፒዲዮ የምትሏቸው ብዙ አማራዎች አሉ። ቋንቋውን ለምደውት እሱ እኔ ለዚህ እንደመጣ ለምን እንደመጣ ራሱ አይገባኝም። ምክንያቱም የእሱን ያህል እንኳን የማይናገሩ ኦሮሞዎች አሉ ወዴድ ውስጥ እና በኦሮሚያ ክልል ውስጥ በኦሮሚያ መንግስት በማንኛውም ደረጃ አማራው ብቻ ሳይሆን ማንኛውም ብሔር ኦሮሚያ ውስጥ ያለው የመሳተፍ የመወከል የመምራት የኦሮሚያ ፕሬዝዳንት የመሆን መብት አለው። ይሄ ደግሞ ግዴታ ነው። ይኸውልህ በመኖር ብቻ አታሳንሱት። የብሔርን ጥያቄ በመኖር የመኖር እኮ የህልውና ጥያቄ ነው እያነሳችሁ ያላችሁት። ዋይ የህልውና ለምን ይሆናል? በዛ ክልል ውስጥ
እስከኖረና መስፈርቱን እስካሟላ ድረስ የመኖርና የመስራት ብቻ ሳይሆን ተወዳድሮ አሸንፎ የመምራት መብት አለው። የኦሮሚያ ክልላዊ መንግስት ህገ መንግስት ፕሬዝዳንቱ ኦሮሞ ይሁን አይልም፣ ሊልም አይችልም። ካለ ደግሞ ህገ መንግስታዊ አይደለም፣ ህገ መንግስቱን ይጥሳል። ስለዚህ በማንኛውም ክልል ውስጥ የኔ አቋምና የምታገልለትም በእኛ ክልል ውስጥም ሆነ በማንኛውም ክልል ውስጥ እዛ የሚኖር ዜጋ የመኖር ብቻ የመስራት ብቻ ሳይሆን የመምራት መብቱ ሊከበርለት ይገባል። ይሄን የሚጻረር ደግሞ ጸረ ዲሞክራሲ፣ ጸረ ህዝብና ጸረ አንድነት ስለሆነ ልንታገለው ይገባል። የአዲስ አበባ ጉዳይ ሌላ ካርድ ነች። እውነትን ነው። አየህ እኔም ብሔረተኛ አንተም ብሔረተኛ የአዲስ አበባን ጉዳይ በኦሮሚያና አማራ ብቻ አሳነስናትና ርፍ አይደለ? ጉራጌው ውስጥ ከተማዋን የቢዝነስ ሴንተር ያደረጋት ምን ይሆን? ምን ይዋጣው? ሶማሌ ተራስ ምን ይሆን? ጎበዝ ከተማዋ የብሔር ብሔረሰቦች ቅይጥ ሚስት ሆነች። የብሔር ብሔረሰቦች ከተማ ነች። አማራ ብዙ ነው፣ መሬቱ የኦሮሚያ ነው። ሌላውን ብሔር አንድ ነገር ልማጸናችሁ። ዛሬ ኦሮሞና አማራ በትብብር ስልጣን ላይ ይዟል። ይሄ በሌሎች አናሳ ብሔረሰቦች ላይ ፍርሃት እንዲፈጥር ከፍተኛ ስራ እየተሰራ ነው ያለው። እንደኔ አመለካከት የአዲስ አበባ ጉዳይ አንደኛ በውስጡ ያሉትን ብሔር ብሔረሰቦች መብትና ጥቅም ባስከበረ መልኩ፣ ሁለተኛ ደግሞ የኦሮሚያ አካል እንደሆነችና በክልሉ መካከል እንዳለች የክልሉንና በተለይ በአካባቢው ያለውን ህዝብ ጥቅምና መብት ባስከበረ መልኩ በድርድር በውይይት ሊፈታ ይገባል። ለምን በሉኝ። ዛሬ ማዕከላችን ነችና ከበናት ምናምን ኦሮሚያን እኮ ፊንፊኔን ኢህአዴግ እንዲመልስልን ብንፈልግ በጣም ቀላል ነበረ። ከዛ ከለገዳዲ የሚመጣውን ውሃ አስቆርጠዋለሁ። ሽንትና እንትን ወደ ገበሬው እንዳይላክ ታስቆርጥ መንገድ ዘጋለህ። በሳምንት ውስጥ ይሰጣል። ከሁለት ሳምንት በኋላ ግን ጦርነት ይመጣል። ገባችሁ? በሁለት ሳምንት በኋላ ጦርነት ይመጣል። ስለዚህ ውስጡ ያለው ህዝብ የከተማዋ ነዋሪ መብቱ ይከበር። እኛ ያን ጥያቄ የምናነሳበት ያቺ ከተማ ባደገች ቁጥር ያለውን ገበሬ እያፈናቀለች እየጠረገች ነው የመጣችው። አዲስ አበባ ስትሄዱ ቻሌንጅ ላርጋችሁ እስቲ ወጣ በሉ፣ በእናታችሁ ወጣ በሉ። 5 ኪሎ ሜትር ሐረርጌ ያለነው የተሻለ የትምህርት ሽፋን አግኝተናል። 5 ኪሎ ሜትር ከአዲስ አበባ ካለው ህዝብ ያቺ ከተማ በሰፋች ቁጥር ባለሀብት መሬቱን እየወሰደ ኮረፕት ካድሬ መሬቱን እየሸጠ ባለ መሬቱ ግን እየተፈናቀለ እየራቀ ዘበኛ ይሆናል በራሱ መሬት ላይ። ስለዚህ የከተማዋ ልማትና የከተማዋ ስፋት ህዝቡን ያማከለና ይዞ እንዲሄድ ስለምንፈልግ የከተማዋ ፖሊሲ ከክልሉ መንግስት ፖሊሲ ጋር የተዋሃደ መሆን አለበት ከሚል ነው የምንነሳው። የማስተር ፕላኑ ጉዳይ ይሄንን ሁሉ ነገር ያመጣው የማስተር ፕላኑ ጉዳይ አዲስ አበባን ከመጥላት አይደለም፣ ከመስፋፋቷ መጥላት አይደለም። ጥያቄውን ያነሳንበት ጉዳይ ይቺ ከተማ እስከ መቼ ነው ባለ መሬቱን ገበሬውን ምስኪኑን ገበሬ እየጠረገች ለሌላው መሬት እየተቸረቸረ የምትሄደው በሚል ነው። እና ይሄ ጉዳይ አንደኛ አማራና ኦሮሞ ላርጅ በመሆኑ ከተማ ውስጥ ትልቅ ሼር ይሰጠንም ካላችሁ እሺ፣ ግን የብሔር ብሔረሰብ ከተማ መሆኗን እንዳረሱ በአካባቢ ያለው ምስኪን ገበሬ ብሔሩን እርሱት ኦሮሞ መሆኑ እንዳባታችሁ ይዩት። የባህር ዳር ልጆች አይደላችሁ? ገበሬው አለ እዚህ አካባቢ። ይሄ ሆቴል ሲሰራ አይ አም ሹር ከዚህ ጋር የተፈናቀለ ሰው አለ። አይ አም ሹር አባውት ኢት። የት ነው ያ ገበሬ ሄደው? የት ደረሰ? እዚህ ይሄ ሆቴል የናጠጠ ሆቴል እኛ የምንዝናናበት ሆቴል ሲገነባ የተፈናቀለው ገበሬ ዛሬ ነው እዚሁ ስራ አግኝቷል ወይ ተጠቃሚ ነው ወይ የሚለው ማንሳቱ ተገቢ ይመስለኛል። የወልቃይትን ጉዳይ መቼ መሰላችሁ የሰማሁት? 2008 እንደ አውሮፓውያን አቆጣጠር መጥቼ ነበር መጨረሻ ጊዜ የመጣው ጊዜ እና አንድ የብአዴን አመራር
ሰው አግኝቼ በድንገት አግኝቼ ስንወያይ ነው ጉዳዩን የሰማሁት። ከዛ በኋላ እነማን እንደሆናችሁ እንጃ ሱሉልታ አካባቢ ወደ ፌዴሬሽን ስትሄዱ የታሰራችሁ ሰዎች ነበራችሁ እና አንድ ፖሊስ ነገረኝ። ከዛ ግን በስፋት የሰማሁት ኮሎኔል ደመቀ ለገበሬዎቹ አንድ ጊዜ ሰብስቦ ሲናገር በቃ በጣም መሰጠኝና አዳመጥኩት እና ለዚህ አመሰግናለሁ። ከፍተኛ ስራ ነው የሰራችሁት። እኔ ወልቃይት የትግራይ ይሁን የአማራ ይሁን በእርግጠኝነት የማውቀው ነገር የለም። ግን የማውቀውና ከናንተ ጎን ተሰልፌ የምታገልልበት ጉዳይ አለ። ህገ መንግስታዊ በሆነ ፍትሃዊ በሆነ ሰላማዊ በሆነ ድርድርና ውይይት ሊፈታ ይገባል እንጂ በጠመንጃ ኖ አንተ ከዚህ ክልል ነህ ብሎ ለማፈን የሚሞከረውን ድርጊት እቃወመዋለሁ። ትክክል አይደለም። እኔም እንደገባኝ የወልቃይት ኮሚቴ ጥያቄም በግድ ወስደን ከአማራን ቀላቅል አይደለም። ያማ ቢሆን ኖሮ እኮ ኮሎኔሎች ናቸው ጠመንጃ ይዘው ጫካ ይገቡ ነበር። ጠመንጃ ቁጭ አድርገው ዩኒፎርም አውልቀው ህገ መንግስቱን ይዘው ወደ ፌዴሬሽን ሲሄዱ ማሰር ፍጹም አምባገነናዊና ሰይጣናዊ አሰራር ነው። እንኳንም ታገላችሁ እናንተ ባታገሉ ኖሮ ደግሞ ኢሹ አይሆንም ነበረ፣ ለውጡም ሀገራዊ አይሆንም ነበረ። አደጋውን ላሳያችሁ። ይሄ የማንነት ጥያቄ የድንበር ጥያቄን በኃይል ለማፈን መሞከር ጠመንጃ አስቀምጦ ህገ መንግስቱን የመጣን ኮሎኔል ገፍተው ክላሽ ይዞ እንዲተዋኮሷቸው ያደረጉት አይደለም። ዩሲ ያ አደጋ እየፈጠረ ነው የሚሄደውና አሁንም ወደፊት በምናደርገው ሂደት አንደኛ አሁን ባለው ሁኔታ ችግር ውስጥ ነን ጎበዝ። ምን መሰላችሁ ችግሩ? ጠያቂም ተጠያቂም እኛ ነን። ትላንትና ያው ሌላ ወደ ቡድን ስለነበረ ጥያቄን ብቻ ማዝነብ እንችላለን። ዛሬ ኦሮሞና አማራ በጋራ የፖለቲካ ስልጣኑን ይዟል። ጥያቄውንም የሚያነሳው እኛ፣ መልሱን መመለስ ያለብን ያው የኛው ሰዎች ሆነ አይደል? ሶ አሁን መወያየቱ ነው የሚያዋጣው። ጥያቄው መቀጠል አለበት። ዲስከሽን ሰፋ ያለ ይደረግበት። በውይይትና በድርድር ጉዳዩ ይፈታ። ግን አሁን ባለው እኔ አሁን ብዙ ጥያቄዎች አሉ በኢትዮጵያ ውስጥ የምናነሳቸው። ለጊዜው ግን ትንሽ ረገብ እናርጋቸውና እቺን ሽግግር ቶሎ ዲሞክራሲያዊ የተመረጠ መንግስት እስኪኖረን ድረስ እነኚህን ጥያቄዎች ዛሬ ብአዴንና ኦህዴድ ጠንካራ ስለሆኑ ወልቃይትን ቆርጠው ቢሰጧችሁ መዘዙ አሁንም ይቀጥላል። ከዛ ይልቅ እስቲ በህዝብ የተመረጠ መንግስት ባህር ዳር ላይ፣ መቀሌ ላይ፣ አዲስ አበባ ላይ ይምጣና ከዛ በፕሮሰሱ መፍትሄ እንድንሰጠው ብናደርግ የተሻለ ይመስለኛል። አሁን ያለውን ህገ መንግስት እንዴት ታየዋለህ? ይቀየር አይቀየር? እዚህ ሀገር እኮ እንደው በህዝብ ተሳትፎ የወጣ ህግ የት አለ? ምን ነው ቆይ ህገ መንግስት ተውና ምንም ህግ እኮ በህዝብ ተሳትፎ ትክክለኛ ፕሮሰስና ፕሮሲጀር ተከትሎ የወጣ ህግ የለም። ስልጣን የተቆናጠጠው በሙሉ ከላይ እየጻፈ ይሸረሽርልሃል ወደ ታች። ከዛኛ እንቃወማለን። እስካሁን የመጣው ይሄ ነው። አሁን ባለው ሁኔታ ህገ መንግስቱን ባነካው ይሻለናል ትራንዚሽን እስክናደርግ። ይሄ የኔ ኤክስፐርት ኦፒኒየን ነው። ወደ ዲሞክራሲ እስክናልፍ ድረስ ዝም እንበለው ለጊዜው። አሁን መደራደር ያለብን እንደኔ የምርጫ ህጉና ምርጫ አስተዳደሩ ላይ ነው። ምርጫ ካደረግን በኋላ በህዝብ የተመረጡ እንደራሴዎች በሚያደርጉት ድርድርና ውይይት መሻሻል ያለበት ነገር ሊሻሻል ይችላል። ዛሬ ግን ህግን እንቀይር ህገ መንግስትን እንቀይር ብትለ አንድ አሁን እኔ ከህገ መንግስቱ እንዲቀየር የምፈልገው አርቲክል ሊኖር ይችላል። ለምሳሌ የፕራይም ሚኒስተሩ ተርም 2 እንዲሆን ፈልገውናለሁ። ህገ መንግስት አርቲክል መቀየር ግን ብዙ ፕሮሰስ እንዳይቀየር አድርገው ስለጻፉት፣ ምክንያቱም ያው 50 ዓመት ለመግዛት ስላላሰቡ ለ50 ዓመት እንዳይቀየር አድርገው ነው የጻፉት። ስለዚህ አሁን ከነካ ነው ዶሚኖ ኢፌክት ይኖረዋል። እኔም የምፈልገውን አርቲክል ካወጣሁት ንጉሱ የሚፈልገውን ካወጣው ስንመዘው መዘዙ ሊበታተነን ይችላል። አንድ ሁለተኛ ደግሞ የሌጂቲመሲ ጉዳይ ነው። ከዚህ በፊት ሌሎች ያደረጉትን መድገም ይሆናል። ዛሬ አሸናፊዎች ስለሆን ብቻ የምንታወቅ ሰዎች ተሰብስበን ህገ መንግስቱን ተደራድረን ብንለውጠው ትክክል አይደለም። እኔ ኦሮሚያ ውስጥ በደንብ እታወቃለሁ፣ እውቅና አለኝ። ውክልና ግን የለኝም። የወከለኝ የኦሮሞ ህዝብ የለም። እናትና አባቴንም እንኳን አልወክልም። የእኛን ሰፈር አልወክልም። because they never voted for me። ኮሎኔል ደመቀ በወልቃይት ጠገዴ ጉዳይ በጣም ይታወቃል። ግን
ያለው ውክልና ጥያቄውን እንዲያደርስ እንጂ ከዛ ያለፈ የፕሮሲጀራል የሆነ ውክልና የለውም። መጀመሪያ ወደ ምርጫ እንሂድ። ህዝባችን፣ የወረዳችን፣ የክልላችን፣ የቀበሌያችን ህዝብ ተወዳድረን ፖሊሲያችንን አቅርበንለት እናሸንፍና ከወከለን በኋላ አዲስ አበባ እንሰብሰብና ተደራድረን ተከራግረን ተፋይተን ለሁላችንም የሚሆን ስርዓት ህግና ህግጋት ማውጣት እንችላለን። ያ ሳይሆን ግን ዛሬ አሸናፊና ታዋቂ ስለሆን ብቻ ህግጋቶችን አካሄዶችን እየቀደልን ከሄድን ተመልሰን ትላንትና ፈላጭ ቆራጭ የሆኑትን ሰዎች መሆን ውስጥ ነው የምንገባው። ከዛ እንድንቆጠብ ፈልጋለሁ። ባንዲራ ጉዳይም ተናግሬ ያለው የኦሮሞና አማራ ህዝብ ጉዳይ ሎክ የፕሮፌሰር መሐመድ ሀሰንን መጽሐፍ መጨረሻ ላይ ጻፈው ኦሮሞ ዘ ክሪስቲያን ኪንግደም የሚለውን ታይትሉ እንትን ቢሆንም ሞስትሊ አባውት ኦሮሞና አማራ ጉዳይ ነው። ለረጅም ዓመታት አብሮ የኖረ ህዝብ ነው። በዚህ ዓመታት ውስጥ ተዋግቷል፣ ተገዳድሏል፣ ተጋብቷል፣ ተዳቅሏል። ይሄ ፋክት ነው። ቁስሎችም አሉ፣ የደስታ ዘመኖችም ነበሩ። ይህ ህዝብ ግን ሊነጣጠል አይችልም። ይሄ ፖለቲካ አይደለም ጎበዝ፣ ስቴትመንት ኦፍ ፋክት ነው የምነግራችሁ። የአማራን ድንበር ብዙ ያልተቀላቀለ ህዝብ ሊኖር ይችላል። ይሄ በመጋባት ብቻ ሳይሆን ኦሮሞ በጣም ላርጅ የሆነ ኦሮሞ በአማራ ክልል ውስጥ አለ። በጣም ትልቅ የሆነ የአማራ ተወላጆች በኦሮሚያ ውስጥ አሉ። እነዚህን ሁለት ህዝቦች ለመነጣጠር መሞከር ኢትዮጵያ መገነጣጠል ሳይሆን ህዝቦቿን ማፋጀትና ከፍተኛ አደጋ በዚህ አካባቢ ማምጣት ነው። ስለዚህ የሚያስፈልገው እንደኔ አመለካከት ሪሌሽንሺፑንም ሮዚ ሮማንቲክ ነገር አናርገው። እንደ ማንኛውም ህዝብ ሁለት ትልልቅ ህዝብ ነው። ሁለት በጣም ትልልቅ ኃይል ያለው ህዝብ እንደመሆኑ የፖለቲካ ፉክክሩ ይቀጥላል። ይሄን እንዳትዋሽ፣ ራሳችን እንዳንዋሽ። የፖለቲካ ፉክክር ይኖራል። የፓወር ስትረግሉ ይመጣል። አዲስ አበባ ላይ እንትን የሚያደርጉት ሰዎች ወደ እናንተም ወደኛ መምጣታቸው የማይቀር ነው ሞቢላይዝ ለማድረግ። ግን በመናደርገው የፓወር ሼሪንግ እና ፓወር ፉክክር ውስጥ ወደ ግጭት እንዳይገባ ሁሌ መጠንቀቅ መቻል አለብን። ምክንያቱም አንዴ ወደ ግጭት ከተገባ ለሀገር አደጋ ይፈጥራል። የኦሮሚያና የኦሮሞና አማራ እሳትና ጭድ ሲባል ውሃ ማርከፍከፍ ጀመርን። እሳትና ጭዱ ላይ አይደል እንዴ? ከዛ አዳልጧቸው ወደቁ ሰዎቹ። ተባብረን አምባገነን ስርዓትን መጣል እንደምንችል አረጋግጠናል። ቻሌንጁ አሁን ባለፈው ስናገር ነበረ። ትልቁ ቻሌንጅ አሁን ተባብረን ሁለታችን አንደኛ ለሁሉም የኢትዮጵያ ህዝብ የሚሆን ፖለቲካዊ ስርዓት መገንባት እንችላለን ወይ? የሁሉን ብሔሮች የሁሉን ህዝቦች መብት ሊያስከብር የሚችል ሊያስተባብር የሚችል ፖለቲካዊ ኢኮኖሚያዊ ስርዓት ፍትህ ያለው ዲሞክራሲ ያለው ስርዓት መገንባት እንችላለን ወይ? ትልቁ ኃላፊነት በሁለቱ ህዝቦች ልሂቃን ላይ ነው። እዚህ ላይ አይ ቲንክ ጠንክሮ መስራት ያስፈልጋል። ወደፊትም እንግዲህ በስፋት ውይይት የምናደርገው ይሆናል። ያው